አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዘምዘማሪ ዩቲዩብ ተከታታዮች ውድ ጓደኞቼ እንዴት ናችሁ? ሁሉ ሰላም ነው? ሁሉ መልካም ነው? ከኔ ጋር በጣም መልካም ነው። በጣም ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ የመጣሁት ስለ ሀይሚዬ በጣም መልካም ነች፣ በጣም ጎበዝ ልጅ፣ ከእድሜዋ በላይ በጣም ቅመም የሆነች ልጅ ናት እና እንዴ ዛሬ አብረን እንደራላት። እኔማ ክብሬን አልሰጥም እንዴት ትለኛለህ ብላ በጣም ተቀይማለች። እስከ ዛሬ ያላደረግነውን እስከ ዛሬ ብለኸኝ ያላወቅከውን ነገር እንዴት አሁን ይሄን ነገር አንስተህ አብረን እንደር ብለህ ትለኛለህ? እንዴት ይሄ ነገር ይሆናል ብላ እየተከራከረችው ነው። እሱም እጇን ይዞ ይገተታታል። ለምን እንዴ? እውነቷን ነው ሀይሚዬ፣ እውነትሽን ነው። ክብርሽን ይዘሽ በማረግሽ መቀመጥ አለብሽ። በጣም ነው ማደንቅሽ። በጣም ጎበዝ ልጅ ነሽ። በዚሁ ቀጥይበት። ዳኒ ደግሞ ለምን ይሄ ይሆናል? ስንት አመት አብራችሁ የኖራችሁ ልጆች እንደገና አሁን ዱባይ ወሰርክና ዱባይ ሄዳችሁና አይ እኔ ጋር ማደር አለብሽ ብለህ ማስጨነቅ አለብህ። ይሄማ አይሆንም፣ በፍጹም የማይሆን ነገር ነው። ተው እንዳማረባችሁ በክብራችሁ ተዝናታችሁ ፏዘና ብላችሁ ወደ ሀገራችሁ መመለስ አለባችሁ እንጂ ዱባይ ስለሄደች አገር ስለደቃ ስለተሳፈረች አይ እኔ ጋ ነው የምታድሪው፣ አይ ዛሬ አብረን ነው የምናድረው። እንዴት ወንድ ልጅና ሴት ልጅ አንድ አልጋ ላይ ይተኛል? ባልና ሚስት ያልሆነ ሰው አንድ አልጋ ላይ እንዴት እንኳን አይደለም ባልና ሚስት ካልሆኑ ወንድሜ ጋር እንኳን ጎኑ አይተኛም። ላ ትክክል ነሽ ሀይሚዬ። ወንድምሽ ጋር እንኳን ጎኑ አትተኝም አይደለም እንዴ? እዚህ ምንም አላደርግሽም እዚህ ተኝ እንዴት ብሎ የማይሆን ነገር አይቻልም፣ አይሆንም። ስለዚህ ሀይሚ ትክክል ናት። እንዴት ብዬ የራሴ ክላስ ተይዞልኛል፣ ራሴ ክላስ እንጂ አንተ ጋር እንዴት ነው ጎን የምተኛው ብላ መከራከር ይዛለች። አዎ ትክክል ነሽ። ጎኔ ወንድ ልጅ እንኳ ጎናችን አይተኛም ባልና ሚስት ካልሆነ በስተቀር ማለት ነው። እና በጣም ነው ማደንቅሽ። ጎበዝ ነሽ። ራስሽን ተከላከይ፣ ራስሽን ጠብቂ። አንተ ደግሞ አታስጨንቃት። ለምን ይሄ ነገር ይሆናል? ተው፣ ጥሩ አይደለም፣ ጥሩ አይመጣም። እውነቴን ነው የምላችሁ። እያስጨነካት ነው ያለው ያላሰበችውን ነገር